ይኸውላችሁ ወገኖች፣ በዊዝደም የምትባል ነገር አለች፣ ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን ታስተምራችኋለች። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንደሚያይ የምታውቀውን ሰው ትሄድና አፕቼት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደረገዋል። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለች። ዊዝደም ትኖራላችሁ። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል። አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላቸው? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው። የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ፣ የትዳር ጓደኛችሁን ስትፈልጉ በጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው ወይ? የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስ ሊፍት ይባላል። ፌስ ሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ ከፍ እንዲል። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ጸጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በዓመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛ ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫልዩ አድርጉት። የህይወት ትነሮቻቸውንም ውስጣዊ ውበታቸውን አድንቁላቸው። ፐርሲቪር ኢን ሰፈሪንግ። ህይወት ልንገራችሁ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ። ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ። በቻሌንጆች ውስጥ ጽኑ። የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ
ላይፍ ኢዝ ሰፈሪንግ ይላል። አለቀ። ህይወት ስቃይ ነው ለቡዲስቶች። እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ ዋንቲንግ መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምንም ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት፣ ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋችሁ። ቢ ኢንቴሊጀንት። ኢንቴሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይ ስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን ኔጅ የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲ በጣም ዝቅ ያለ ነው። ስሜቱ መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲ በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ለሆነ ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኖራችሁ። ኢሞሽናል ኢንቴሊጀንስ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ፎሎ ዮር ሃርት። ኢንስቲንክት የሚባል ነገር አለ። ኢንቱዊሽን የሚባል አሁን መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ሁሉን ነገር በእውቀት አንወስነውም። ኢንቱዊሽን ያስፈልጋል። አንዳንድ አይ መሄድ የለብኝም ኖ I don't have to go ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም በብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳይት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኖራችሁ እኔ ያለችኝ እና በጣም ሀሳባችሁ ኦርጋናይዝድ ይሆናል። ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። በህይወታችሁ ግን ሚዝሬብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት ይችል ነበር?
ምን ያህል ሰራው፣ ምን ያህል ማንበብ እችል ነበር፣ ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ። ከማንም ሰው ጋር አትቡ። ግን የራሳችሁን ፖቴንሻል ቱ ደ ማክሲመም አውጥቶ ለመጠቀም ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ። ምን መስራት እችል ነበረ፣ ምን ያህል ሰራው፣ ምን አቺቭ አድርጌያለሁ፣ ከዚህ በላይ ምን መስራት እችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። ለህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም ባታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል፣ ከሀብታም ቤተሰብ ተገኝተን ሊሆን ይችላል፣ ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊሊያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚንግ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒስልን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሠራው ነበረ? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩን ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ሰልፍ አክሴፕታንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ድሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋር ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። የቆዳ ቀለማችንን የሚወስኑት ሜላኖሳይትስ የሚባሉ ሴሎች አሉ ቆዳችን ላይ። እነዚህ ሜላኖሳይትስ ሜላኒን የሚባል ፒግመንት ይፈጥራሉ። ሜላኒን በዛ ሲል ጠቆር እንላለን፣ አነስ ሲል እንቀላለን፣ በጣም ትንሽ ሲሆን ነጭ እንሆናለን። ለእኛ አሁን ለአፍሪካውያን ይሄ በኢኳቶሪያል አካባቢ ለምንኖረው በርከት ያለ ሜላኒን ተሰጥቶናል። ሜላኖሳይቶቻችን በርከት ያለ ሜላኒን ምክንያቱም አልትራቫዮሌት ላይት ስላለ ቆዳችን ከካንሰር እንዲከላከልልን ሜላኒን ቀለሙ ካንሰር ስለሚከላከል አልትራቫዮሌት ላይቱ እንዳይገባ ስለሚከለክል ቆራልን። የቆዳ ቀለሜን እቀበለዋለሁ፣ ውበቴን እቀበለዋለሁ፣ አይደንቲቴን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድን ነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት እየተገረም ቺቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ፣ ራሷን በደንብ ትቀበላለች። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን እቀበለዋለሁ። ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። እኔ ሙቪ ከማይ ዶክመንተሪ ማየት መርጣለሁ። ዶክመንተሪዎች አያለሁ፣ መጽሐፍ አነባለሁ። ለእውቀት አዲክትል በየቀኑ እውቀት ማግኘት አለብኝ። በየቀኑ አዲስ ነገር መማር አለብኝ። አዲክትዶኛል። ስለዚህ አድጋለሁ ኦል ማይ ላይፍ ማለት ነው። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አድርገው አወጡልኝ። በደንብ
አድርገው መቀየም የሚባል ነገር በውስጤ እንዳይኖር አድርገው አወጡልኝ። አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ አላልፍልህ አለኝ፣ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ አለው። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ተቸገረ። ከዛ አሳለው ከዛማ ትለምደዋለህ። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትረዱት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም አንደርስታንድ ታይሚንግ። ይሄ ደግሞ በጣም ኢምፖርታንት ነው። ኢምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ ስንወለድና ሳምባ እንዲ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል፣ ጆንዲስድ ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ እዚህ ጋር ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራል። የአራት አጥንቶች መገናኛ ነች እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን ለፍ ስትሉት ልጁ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ህፃን ልጅ ጋር የገጠመኝና ለአንዲት ህፃን ልጅ ብርቱካን ልጥላታለሁ። ከዛ ለእሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ለአንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ለአንቺ ነው እኮ የምልጥልሽ እኮ ለአንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይ ታይሚንግ መጠበቅ ነበረባት። እንደዛ ነው። ዝም ብለህ ተነስተህ ሪዛይን